በጋሞ ዞን በተከሰተ የመሬት መንሸራተት አደጋ እስካሁን ያልተገኙ ሰዎችን አስክሬን የማፈላለጉ ስራ እየተሰራ ነው ተባለ። በደቡብ ኢትዮጵያ ክልል በደረሰው የመሬት መንሸራተትና የጎርፍ አደጋ የሰው ሕይወት ለማትረፍ ሲሉ ሕይወታቸው ያለፉ ሰዎች መኖራቸው ተነገረ። በደቡብ ኢትዮጵያ ክልል ከክልሉ አደጋ ስጋት ምክር ቤት ጋር በመሆን በተከሰተው የመሬት መንሸራተትና የጎርፍ አደጋ ፈጣን ምላሽ መስጠት በሚቻልበት ዙሪያ መመከሩም ተሰምተዋል። በጋሞ ዞን የተለያዩ አካባቢዎች በተከሰተ የመሬት መንሸራተት አደጋ እስከ ትላንት የ52 ሰዎች ሕይወት ማለፉ ተነግሯል። የተለያዩ መገናኛ ብዙሃን የሟቾችን ቁጥር በተመለከተ የተለያዩ መረጃ እያወጡ ሲሆን ስለ ጉዳዩ የክልሉን የመንግስት ኮሚኒኬሽን ኃላፊ አቶ ኃይለማርያምን ጠይቀናል። ወደ ቦታው የተጓዙን ስለሆነ ከነጥብ እየወጣ ነው። እስከ ትላንት ምሽት የተረጋገጠው ስለሆነ በምክር ቤት የተገመገምነው ጠዋት ክቡር ፕሬዝዳንቱ በሰበሰበ ከትላንት ድረስ 52 ሰው አስክሬን መገኘቱን ውሰዱና ምክንያቱም ገና ፍለጋ ላይ ነው፣ አስክሬን ፍለጋ ላይ ነው ያለው። መጀመሪያ 4 ሰው ሞተ በናዳ ውስጥ ናዳ ውስጥ እንትናና እሱን ለማውጣት በሄዱት ሰዎች ላይ ተጨማሪ ናዳ ተፈጠረ። ነዋሪ ናቸው። ከዚህ ውስጥ እንግዲህ እስካሁን ድረስ ባለው መረጃ 52 ሰው አስክሬን ወጥቷል። ሌላ ተጨማሪ ፍለጋ ላይ ነው ያለው ማህበረሰቡ። አሁን እኛ ወደ ቦታው እየተጓዝን ስለሆነ ተጨማሪ ቁጥሮች ማታ አካባቢ 8 ሰዓት ድረስ እናሳውቃለን። በመሬት ናዳ የተቀበሩ 4 ሰዎችን ለማውጣት በተሰማሩ የአካባቢው ማህበረሰብ ላይ በድጋሚ በደረሰ የመሬት መንሸራተት ምክንያት የተጎዱ ሰዎች ፍለጋ እየተደረገ ሲሆን እስካሁን የ52 ሰዎች አስክሬን የወጣ ሲሆን አሁን ፍለጋው እንደሚቀጥልም የክልሉ መንግስት ኮሚኒኬሽን ተናግረዋል። በዚህም የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ በመሬት መንሸራተትና በጎርፍ ምክንያት የተከሰተውን አደጋ አስመልክቶ ፈጣን ምላሽ መስጠት በሚያስችሉ ጉዳዮች ዙሪያ ከጋሞ ዞንና አርባ ምንጭ ከተማ ባለድርሻ አካላት ጋር ተወያይተዋልም ተብሏል። አደጋ በተከሰተባቸው አካባቢዎች አስክሬናቸው ያልተገኙ ሰዎች የመፈለጉ ሂደት ቀዳሚ ተግባር ሊሆን እንደሚገባ ርዕሰ መስተዳድሩ አሳስበዋል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሰው አድማሱ በዞኑ የተለያዩ አካባቢዎች በጣለ ከባድ ዝናብ በ4 ወረዳዎች ላይ ጉዳት መድረሱንም ተናግረዋል። በዞኑ 3 ወረዳዎች ላይ በተከሰተ የመሬት መንሸራተት አደጋ እስከ ትናንት የ52 ሰዎች ሕይወት ማለፉን እሳቸውም አስረድተዋል። የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ በበኩላቸው በአርባ ምንጭ ከተማ የኩልፎ ወንዝ በመሙላቱ ተፈጥሯዊ አቅጣጫውን ለቆ በመሄድ ባደረሰው ጉዳት 87 አባወራዎች ከቤት ንብረታቸው መፈናቀላቸውንም ተናግረዋል። በአደጋው 31 በተለያዩ ደረጃ የሚገኙ ማህበራት፣ 2 የኢንቨስትመንት ፕሮጀክቶች፣ 1 ግብረሰናይ ድርጅት መውደሙንም ከንቲባው አክለዋል ሲል የክልሉ የመንግስት ኮሚኒኬሽን ተናግረዋል። ርዕሰ መስተዳድር ጥላሁን ከበደ በበኩላቸው የክልሉ መሬት አቀማመጥ በራሱ ለአደጋ መከሰት ምክንያት መሆኑን ተናግረው አስቸኳይ ድጋፍ ለማድረግ በጋራ መስራት ይገባልም ብለዋል። አደጋው በተከሰተባቸው አካባቢዎች አስክሬናቸው ያልተገኙ ሰዎችን የመፈለግ ሂደቱ ቀዳሚ ተግባር ሊሆን እንደሚገባ ያሳሰቡት ርዕሰ መስተዳደሩ በቂ ድጋፍ ለማድረስ የተቋረጠው መንገድ የመጠገንና በዞኑም ሆነ በከተማውም የወደመውን ንብረት በዝርዝር ለይቶ መረጃ የሚያዝ ጉዳይ አጽንኦት ሊሰጠው እንደሚገባም አሳስበዋል። ለተጎጂዎች የሚሰበሰበውን የአደጋ መረጃ መሰረት በማድረግ ምግብና ምግብ ነክ ያልሆኑ ድጋፎች ጊዜ ሳይሰጥ ሊደረግ እንደሚገባም ርዕሰ መስተዳደሩ ጠቅሰዋል። ለተፈናቃዮች የንጹህ መጠጥ ውሃና የጤና አገልግሎት በበቂ ሁኔታ ማቅረብ ይገባል ያሉት ርዕሰ መስተዳደሩ ጥላሁን በአደጋው ምክንያት የተቋረጠው የማህበራዊ አገልግሎቶች ፈጥነው እንዲጀምሩ ማድረግ ይገባል ማለታቸውንም ሰምተናል። ስጋት አለባቸው ተብለው በተለያዩ አካባቢዎች የሚገኙ የህብረተሰብ ክፍሎች እንዲነሱ የማድረጉ ስራ ሊቀጥል እንደሚገባም ተናግረዋል። ከቤት ንብረታቸው የተፈናቀሉ ወገኖችን በጊዜያዊ መጠለያ እንዲቆዩ የማድረግ የምግብ፣ የንጹህ መጠጥ ውሃና የጤና አገልግሎት ማቅረብ እንደሚገባም የምክር ቤት አባላቱ ተናግረዋል።